ዳጣዬ እንግዲህ በእንጀራ እናቷ በፖሊስ ተያዘች ማለት ነው። ወርቄን ሰርቅሻል፣ ከመምጣትሽ ቤቴን ዘረፍሽ ብላ እንጀራ እናቷ ለፖሊስ አሳልፋ ሰጠቻት። ነገር ግን ኤቢ ዳጣን ስለምትጠላት ብቻ ነው ይሄ ሁሉ ያደረገችው እንጂ ዳጣዬ ምንም ያደረገችው ነገር አልነበረም። ዳጣ ሲጀመር እቤት ውስጥ አልነበረችም። ከናታን ጋራ መጽሐፍ እንግዛ ብለው ወጥተው ነበር። ይሄንን አጋጣሚ ተጠቅማ አብሬያቸው ልሂድ። እሷ ለምንድን ነው አብረህ የምትሄደው? ዛሬ የመጣን ሰው እንዴት ነው ዛሬው ነው የምትተዋወቀው? ስለዚህ እኔ ያለው አይደል እንዴ ስትለው እሷ ነች መጽሐፉን የቀደደችው፣ እሷ ናት ከኔ ጋር መሄድ ያለባት። ምን ነው አላት። አይ ምንም። ስለዚህ አሁን እኔ ነኝ ካንተ ጋር መሄድ የሚገባኝ ስትለው አይሆንም፣ እሷ ናት ከኔ ጋር መሄድ የምትፈልገው፣ ስለዚህ እሷ ነች አላት። በጣም ተናደደችና እኔማ ባልሰራልሽ ኤቢ አይደለሁም እሰራልሻለሁ ዳጣ፣ ከዚህ ቤት አማርሬ ነው ንቅል አድርጌ ማስወጣሽ ብላ እናቷ መኝታ ቤት ገብታ እንግዲህ የእናቷን ወርቅ እራሷ ሰርቃ የሆነ ቦታ አስቀምጣ ስትመለስ እናትየዋ መኝታ ቤት ውስጥ አስገኝታት ነበረ ኤቢን። ከዛ ምንድን ነው የምትበረብሪው መኝታ ቤት ውስጥ ምንድን ነው የምትሰሪው? ነይ ውጪ ብላ አስወጣቻት። እሷም ደንግጣ ወጣች። ከዛ ኤቢ እማዬ መኝታ ክፍልሽን አየሽው እንደ ዛሬ ግን ለምንድን የተዘበራረቀው? እኔ እንጃ፣ እኔ ሰራተኛዋ አላስተካከለችውም መሰለኝ ብላ ስትገባ መሳቢያውን ከፈት ስታደርገው ወርቋ የለም። እንዴ ማን ነው ወርቄን የሰረቀብኝ? ወርቄ የት አለ? እኔ እዚህ ጋር እኮ ነው ያስቀመጥኩትኝ፣ የት ሄደ? እያለች ማበር ጀመረች ሴትይቱ። ያቺ ሌባ ናታ። ድሮስ ከጎዳና ላይ የመጣ ሰው ምን ቁም ነገር አለው ብለሽ ነው? አባዬ ነው ሌባ ቤታችን ውስጥ ያመጣብን። ስለዚህ ይቺ ሌባ ሰርቃን ሄዳለች፣ እማዬ ዘርፋለች። ወርቅሽ ምንም የለም ሁሉም ስትላት፣ አዎ ሁሉም ወርቄ የለም። ወይኔ ወይኔ ተበላው። የማንንም ዱርዬ ከመንገድ ላይ አንስቶ ቤት ውስጥ አስቀምጦ አስበላኝ አይደለ? አሁን ወርቄን ካደረገችበት እንድታመጣ አሁኑኑ ደውለህ ጥራልኝ። አይ እማዬ ይሄንማ ሸጠዋለች እኮ ወርቁን የለም እያለች እንግዲህ ኤቢ ቁጭ ብላ፣ ልጅቱ ግን ምንም የምታውቀው ጉዳይ አልነበረም። ዳጣዬ እንግዲህ ቤተሰቦችን አግኝቻለሁ ብላ ደስታዋን ሳትጨርስ ሴትይቱ ደስታዋን አጨለመችባት። በጣም ያሳዝናል። ኤቢ የምትባል ልጅ ገና ዳጣ እዛ ቤት ከገባች ቀን ጀምሮ ነው ጥምድ አድርጋ የያዘቻት። እኔ እችን ልጅ አልፈልጋትም፣ እችን ልጅ ከዚህ ቤት አስወጪልኝ፣ ፍቅረኛዬ ልትቀማብኝ ነው እማዬ፣ አልፈልጋትም። እንዴ ፍቅረኛ ሽማ ያንቺ ብቻ ነው፣ ማንም ሊቀማሽ አይችልም። ሲቀጥል ደግሞ እሱ እቃ ነው እንዴ ዝም ብሎ የሚሄደው? እማዬ አላየሽም እንዴ ደስ ትላለች፣ ተወዳጅነት ምናምን ሲል አልሰማሽውም እንዴ እማዬ? ስለዚህ አልፈልግም፣ ከዚህ ቤት አባርሪኝ፣ ልጅ ተይኔ ልጅ። አባትሽም ይከፋዋል። ለምን ይከፋዋል? አንድ ከጎዳና ያመጣው ልጅ ነው ወይስ እች ልጅ የሱ ነች? አባዬማ ወልዶ የጣላትን ልጅ ሳይሆን አይቀርም እዚህ ቤት ያመጣው ስትላት፣ እንዴ አንቺ እንደዚህ አይነት ነገር ከአንቺ አልጠብቅም። ምን አይነት ስድ ነሽ? እንዴት እንደዚህ ትያለሽ? አባትሽ እኮ ነው፣ ለአባትሽ ክብር ይኑርሽ አለቻት። አይ አባቴ ቢሆንም ያለውን እውነታ ነው የነገርኩሽ እማዬ፣ ግን እኔ ምናቸውም አላማረኝም። አባዬ እንዴት እንደሚወዳት አታይም እንዴ? ከመጣች ቀን ጀምሮ እኮ ነው ከእሷ ጋር የሚያሽቃብጠው። ኧረ አንቺ ልጅ ለአፍሽ እንኳን ትንሽ ለከት ይኑርሽ እባክሽን። እንዴ ለአባትሽ ክብር ይኑርሽ። እንዴት ነው ካታሽቃብጠ ምናምን የምትይው አባትሽን? እና ምን ላደርገው እማዬ? እውነታውን እኮ ነው እየነገርኩሽ አለሁት። አታዩም እንዴ ሲያሽቃብጥ? እያለች እንግዲህ ከዛ በኋላ ኤቢዬ እሰራልሻለሁ፣ ዳጣ እሰራልሻለሁ፣ እኔ ኤቢ አይደለሁም ስለማታውቂኝ ነው። ትናንትና መተሽማ ፍቅረኛዬን አትቀሚኝም፣ ስለዚህ እሰራልሻለሁ እያለች እንግዲህ ፉከራዋን ቀጠለች ኤቢ። ከዛም ሴትይቱ ወርቄ ከዚህ ቤት ካልተገኘ ዛሬ ኃይለኛ ጦርነት ነው የሚከፈተው። ያችን ከመንገድ ላይ ያመጣሃትን ወፍ ዘራሽ ነው ጎሮሮዋን አንቄ ለፖሊስ የምሰጥልህ አላችሁ። እሱም ደግሞ አረ እንደው ተረጋጊ ባክሽን፣ እንደው ለሰው እንኳ ክብር ይኖራችሁ እንጂ እች ልጅ ባላወቀችው ባላየችው ነገር ምን ብለሽ ነው ፖሊስ መጠሪው? እሷ ናት የሰረቀችኝ፣ ሌላ ሰውማ ማንም መጥቶ አልሰረቀኝም። ስለዚህ ከእሷ ውጪ ማንም ሊሰርቀኝ አይችልም ስትል ሴትይቱ አበደች። ከዛም ዳጣዬና ናታን እንግዲህ ወክ እያደረጉ መጡ። ሀገራ ማን ነው ብለው ሲመጡ ሴትይቱ ዳጣ ላይ አፈጠጠችባት። እንዴ ምንድን ነው እሱ? የተፈጠረ ነገር አለ እንዴ ሲል
ናታን ምን ያልተፈጠረ ነገር አለ? እቺ ሌባ እዚህ ቤት ውስጥ ገብታ የእናቴን ወርቅ ሙልጭ አድርጋ ሰረቀች እኮ አለች ኤቢ። አንቺ ለምትናገሪው ንግግር ስርዓት ይኖርሽ። ሲጀመር እሷ የምን ወርቅ ነው? ከኔ ጋር አይደለ እንዴ በፊት ለፊትሽ ይዘሽ ይዣት የሄድኩት? ወይስ ነው ተናደሽ ነው ይሄን ነገር ያመጣሽው? ይሄ ያንቺ ሀሳብ ነው ኤቢ፣ አውቃለሁ። እውነት ዋጋ ትከፊበታለሽ። ልጅቷን ያለ ስሟ ስም የምትሰጫት ከሆነ ምን አይነት ነውር ነው? ከዛ በፊት ይሄ ወርቅ እዚህ ቤት አልነበረም ስትል ሴትዮዋን አላየሁ። እኔ ወርቄን ካየሁት ሁለተኛው ቀኔ ነው። ዛሬ ግን ፈልጌው ሳየው የለም ወርቄ። ስለዚህ ከሷ ውጪ ማንም ወርቄ ሊወስድብኝ አይችልም። ተይ እማዬ ተይ፣ እንደዛ አታድርጊ። ልጅቷ እንደዚህ አላደረገችም። ሲጀመር ደግሞ ልጅቷ ከኔ ጋር ነበረች። እኔ ምንም ነገር አላየሁባትም። ባዶ እጇን ነው። ለዛውም አልሄድም ብላ እኮ እኔ ነኝ ይዣት የወጣሁት። እና የት ታደርገዋለች? ወርቁን ዋጠችው እንዴ? እያለ እንግዲህ ናታን በጣም ተናዶ ተናገረ ማለት ነው። አንተ ትላንትና ለመጣች ልጅ ነው የምትወግነው ወይስ ለእኛ ስትለው፣ ለእውነት ነው የምናገረው እማዬ ተይ እንደዛማ አታድርጊ እያለ ናታን። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናቸው? አለሁ ደህና ነኝ። እንግዲህ ኤቢ እራሷ የእናቷን ወርቅ አንስታ ሌላ ቦታ አስቀምጣ ዳጣን ለማስጠመድና ዳጣን ከዛ ቤት ለማስወጣት ብቻ ዳጣ ናት ወርቅን የሰረቀችው። እማዬ እችን ልጅ ከዚህ ቤት እኮ አስወጧት ብላችሁ እምቢ ብላችሁኝ ነው። ስለዚህ እሷ ናት ወርቅሽን የሰረቀችው። አይሽ አይደለ? ዝም ካላችኋት በዚሁ ትቀጥላለች፣ ሌላም ነገር ታነሳለች። ስለዚህ ቶሎ ብላችሁ የሆነ መፍትሄ መፍጠር አለባችሁ እማዬ አለች። ከዛም አረ ተረጋጊ፣ እሷማ እንደዚህ ልታረግ አትችልም እማዬ። ከእሷ ውጭ ማን ሊሆን ይችላል? ይሄው ሰራተኛዋም ስንት አመቷ ከኛ ጋራ እቃ ነክታ ታውቃለች? በፍጹም። ስለዚህ ሰራተኛዋ ናት። ማናት? እቺ ዳጣ ናት፣ እሷ ናት የሰረቀችው ስትል እንግዲህ ኤቢ አቀጣጠለች ማለት ነው። እቺ ሌባ፣ እቺ ወፍ ዘራሽ ቤቴ ውስጥ ጎትቶ አምጥቶብኝ የማንንም ወፍ ዘራሽ ጭራሽ ትዘርፈኛለች እንዴ ስትል ተናገረች ማለት ነው። ሴትይቱ በጣም 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 የተናገረቻት። ከዛም ዳጣዬ እንግዲህ አገራ ማን ነው ብላ ከናታን ጋራ ሲመጡ ፍጥጥ ብላ አየቻት። እንዴ አረ ምንድን ነው ሰዎቹ ምን ሆነዋል? አረ አይኗን ንቀይ በላት ከላይ ላይ እያለች እንግዲህ እንደዛ እንደለመደችው ማሾፍ ጀመረች ዳጣዬ። ከዛ በኋላ አባትየውን ፍጥጥ ብሎ እሷን ማየት ጀመረ። እች ልጅ እንግዲህ ምንም እንዳላደረገች እዛ ጋር ያስታውቃል። ግን ሴትይቱ ልጅቷ ባለቻት መሰረት ልጅቷን ወንጀለኛ አደረገቻት። እች ምስኪን እንግዲህ ነገሩ እሷ አባቴን መሆኑንም አታውቅም ሴትየዋ። እኔ ከመንገድ ላይ ስላሳዘነችኝ ብቻ ነው ያመጣዋት ነው ያለው። ልጄ ነችም አላላቸውም። እቺን ወፍ ዘራሽ ካመጣህበት መልሳት። ከየት ነው ያመጣህብኝ? እቺ ሌባ ሞሽላቃ እያለች እንግዲህ ሴትይቱ በጣም ተናገረች ማለት ነው። አረ ነውር ነው፣ ተይ እንደዚህ አይባልም። ሁሉም ሰው ይኖረዋል፣ ቤተሰብም ይኖረዋል። ወፍ ዘራሽ ደግሞ አይባልም። የሰው ልጅ እውነት በጣም ነውር ነው። ለምትናገራቸው ንግግሮች ምንም መስመር አብጅላቸው። ዝም ብለሽ ያለ መስመር አትናገሪ አላት። ጭራሽ እኔ ስነ ስርዓት ልታስተምረኝ ነው ወይስ እችን ልጅ ከዚህ ቤት ታስወጣታለህ ስትለው፣ እኔ እየታስወጣታለሁ ታያት እስቲ በእናትሽ። ልጅቷ ያለ ስራዋ ስም አትስጫት፣ በፈጣሪ ዘንድም ጥሩ ላይሆን ይችላል አላት ሰውየው። ከዛ በኋላ አሁን ፈጣሪ ምናምን የምትለውን ተውና ፖሊስ አምጥቼ ሳላስቀፈድዳት እውነቱን ታውጣ ትናገር አለች። ከዛም ሴትይቱ ፍጥጥ ብላ ልጅቷ ላይ ስታፈጥ ጊዜ ዳጣ እንዴ ምንድን ነው የተፈጠረው? ምንድን ነው እሱ? አፈጠጣችሁብኝ እኮ አለች። እሷ እንግዲህ የጎዳና ልጅ ብልጥ ነው። ከዛም ለመናገርም ወደኋላ አይሉም። ከዛ አንቺ ሌባ፣ አንቺ አይን አውጣ ሌባ፣ ቀጥ ብለሽ ወርቄን አምጪ፣ ወርቄን ገብተሽ የሰረቅሽው አንቺ አይደለሽ እንዴ ስትላት፣ የምን ወርቅ? ወርቄን ከመኝታ ቤት የሰረቅሽው፣ በይ ቶሎ አምጪ፣ አሁን ፖሊስ አምጥቼ ሳላስቀበድድሽ ወርቄን አምጪ አለቻት። እንዴ ኧረ እኔ የምን ወርቅ አላየውም ጭራሽ። አንቺማ እንዴት ወርቅ ታያለሽ? አንቺ አይን አውጣ ነሽ እንጂ ሲጀመር እቤቴ ውስጥ ማን እንዴት ለምን እንደመጣሽ እንኳ አላውቅም። ይሄ ሰውዬ ነው ጎትቶ እዚህ ቤት ያመጣብኝ። አሁን ጎትተህ እዚህ ቤት እንዳመጣ ጎትተህ ከዚህ ቤት ታወጣልኛለህ። በመጀመሪያ ግን ያደረግሽውን በሙሉ ለፖሊስ ትናገሪያለሽ። አስቀበድድሻለሁ እንጂ እንደዚሁም አለቅሽም አለቻት። ከዛም ዳጣዬ እንግዲህ ፖሊስ ትፈራለች። ምን አድርጌ ነው በፖሊስ የምታሰረው? ወንጀሌስ ምንድን ነው አለቻት። ከዛ በኋላ እንዴ
የሰረቅሽውንማ አንቺ ታውቂያለሽ። የወንጀልሽን አታውቂም እንዴ? እኔ ምንም አላደረኩም። ሲጀመር ደግሞ ማስረጃ ካለሽ አምጪ፣ ስሰርቅ የታየውበትን። ያለ ማስረጃ እኮ ፖሊስ ቢሆንም ምንም ማድረግ አይችልም። ከዛ በኋላ ኤቢ አይኗ ሲንከራተት ናታን አወቀ። እጇን ጎትቶ ሄደና አንቺ ይሄ አንቺ ስራ ነው አይደለ? አንቺ ነሽ እንደዚህ ያደረግሽው ኤቢ። እመኝኝ ዳጣ ምንም አጥፍታ አይደለም። አንቺ አሁን ዳጣን ያገባታል ወይ ዳጣን ያፈቅራታል ብለሽ እየተበቀልሽና ከዚህ ቤት ተማራ እንድትሄድ ብቻ ነው እንጂ ልጅቷ ምንም ያደረገችው ነገር የለም ማለት ናታን። ነራ አድርጋለች እንዴ? አታያትም እንዴ ስትቅለሰለስ? እና ካደረገች የተወሰደችው ከኔ ጋር እኮ ነው ወታ ሄደችው። ልጅቷ እግሯ ከመውጣቷ ወርቅ ጠፋ አላችሁ። አታፍሪም እንዴ?